መኝታ ቤት ውስጥ አስራ አሰቃየች። 3 ቀን ሙሉ አንድ ቤት ውስጥ እያወሩት ያሉት ከፖሊስ ጋር ነው። ይታወቁታል። አዎ በዛሬው ዕለት እማማ ወርቄ የልጇን ገመና አደባባይ ላይ እንግዲህ አውጥታ ዝርግፍ ግፍ አድርጋ ራሷን ንጹህ አድርጋ ለፖሊሱ ቃሏን ሰጥታለች። ፖሊሱም በተረጋጋና በማስተዋል ይከታተላት የነበረውና ስራውን እንዲሰራ በደንብ ጊዜ የሰጠችው እማማ ወርቄ የራሷን ንጹህነት እያሳየች የልጇን ግን ወንጀለኛ አድርጋ የተፈጠረውን ያለፈውን ነገር አሁን ያለውም እዚህ ቀደም ስታደርግ የነበረውን እንግዲህ ስለ ዮዲት ብዙ ነገር ለፖሊሱ አሳልፋት ሰጥተዋለች ማለት ነው። ፖሊሱም እንግዲህ ማለት መርማሪ እስከሆነ ድረስ ቃሏን ተቀብሏል። ይህንን የተናገርሽውን በሙሉ ፖሊስ መዝግቦታል። ሲቀጥልም ቃልሽን ትሰጫለሽ ወይ ይላታል። አዎ የትኛውን ቦታ ላይ ቃሌን እሰጣለሁ፣ እሷ እንደ ሳሙና የምትሙለጨለጭ ልጅ ነች፣ ከዚህ በላይ ይገባታል በማለት እያንዳንዷን ነገሮችን ዝርግፍ አድርጋ እንግዲህ ለመርማሪው ተነግራለች ማለት ነው። ሰላም እንዴት ናችሁ? የኖላዊት ዩቲዩብ ቻናል ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እንኳን ደህና መጣችሁ። ሁላችሁንም ሰላም እያልኩኝ በያላችሁበት አምላክ ይጠብቅልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ነባር ቤተሰቦች ደግሞ ሼር ላይክ እያደረጋችሁ እንድታበረታቱኝ እጠይቃችኋለሁ ማለት ነው። ዮዲት ጉዲት የተሰኘው ወይም ደግሞ የእናት ግፍ የተሰኘው ተከታታይ ድራማ በክፍል 50 ይሆናል ማለት ነው። ከዚህ ቀደም እንግዲህ ዮዲትና እናቷ ያደረጉት ነገር በፖሊስ ሂደት ላይ ምርመራ ላይ ነበረ። ምርመራው እየተደረገበት ባለበት ሰዓት እንግዲህ ወይዘሮ ወርቄም ሆነ መላ ቤተሰቦቿ የሐሰት መረጃ ነው በማለት እንግዲህ መረጃውን ለማጥፋት ደፋ ቀና በሚሉበት ሰዓት ዮዲት ጉዲት እንግዲህ ወንድዬን የተማታችው በአካፋ ነበረ። አካፋውም እንዳይገኝ እንግዲህ አሻራውን ደብቀው ነበረ ወይዘሮ ወርቄ። አሻራውም ለማጥፋት ስትል እንግዲህ ከአቶ ጸጋዬ ጋር ፖሊሱ በመነጋገር ጸጋዬ አሳልፎ እንግዲህ የማማ ወርቄን ወንጀልና የዮዲትን ጉዲት ወንጀል ተባብሮ እንግዲህ ይፋ እንዲያደርግ አድርጎታል ማለት ነው። ይሄም የሆነበት ምክንያት እንግዲህ ጸጋዬ የራሱን እንዳይበላና ከፖሊስ ጋር ድርድር በማድረጉ ብቻ እማማ ወርቄን በሁለት መንገድ ሲጎዳት እናያለን ማለት ነው። እማማ ወርቄ ጸጋዬን አምና አሻራውን ለማጥፋት ለሁለት እና ያለበትን ለመደበቅ ስትሞክር ይህን ጊዜ ጸጋዬ እንግዲህ ለፖሊሱ በመደወል ፖሊሱም ቀጥታ እማማ ወርቄ እያደረገች ያለችውና ወንጀለኛውን ለማስከዳት ወይም ደግሞ የወንጀለኛ ተባባሪ መሆኗን ሲያረጋግጥ እንግዲህ እጅ ከፈንጅ ተይዛለች ማለት ነው። በዚህ ምክንያት እንግዲህ እማማ ወርቄ ከድንጋጤዋና ለፖሊስ ያላት ፍራቻ እንዲሁም ደግሞ አጥብቃ የምትጸየፈው እስር ቤትና ድህነትን ምን እንደሆነ ስለሞታቅ በደንብ ጠንቅቃ እና በህይወቷም የሚያስፈራት ነገር ቢኖር ድህነትና እስር ቤት ነበረ። ታዲያ እንግዲህ በዚህ ድህነት ላለመውደቅና ከእስር ቤት ላለመግባት ስትል እየሰራች ያለችው ግፍ ተደብቆ የሚቀር የመሰላት ሁሉን ነገር በሰዎች ላይ ማላከክና በሰዎች ላይ ማላተም ስለምትፈልግ አሁንም ቢሆን የመጨረሻው እንግዲህ ምንም አማራጭ የሌላት እጅ ከፍንጅ ከተያዘች በኋላ ወንጀለኛውን አሳልፋ ሰጥታለች ማለት ነው። ይህም እንግዲህ ራሷን ንጹህ አድርጋ ለዚህ ሁሉ ድርጊት እሷ ተጠያቂ መሆኗን ረስታ ሙሉ በሙሉ ልጇ እንደሆነች እንግዲህ ቃሏን ስትሰጥ እንሰማለን ማለት ነው። ፖሊሱም እንግዲህ ይህንን ነገር እያጣራ ባለበት ሰዓት ዮዲት ጉዲት ይህንን ነገር ስትሰማ ከበር ከፍታ ነበርና እንደ አጋጣሚ እናቷ ይህን ሁሉ ያደረገችው ዮዲት ጉዲት ናት፣ እኔ ምንም የማውቀው ነገር የለም፣ የሚገርም ነገር እሱ ብቻ አይደለም እኔም እናቷን ልትገለኝ ነበረ፣ ይህን ያደረገችው ባሏን በአካፋ የቀጠቀጠችው ራሷ ዮዲት ናት፣ ገና ብዙ ያልነገርኩ ሚስጥር አለ በማለት ሁሉ ነገር ስትናገር ዮዲት ከጀርባ ሁና እየሰማች ነበርና ወዲያውኑ ግቢውን ከፍታ ስታይ ፖሊሱና እናቷ የሚያደርጉትን ስታይ እግሬ አውጪ በማለት እንግዲህ ዘላ ሩጣለች ማለት ነው። እንግዲህ ዮዲት ትያዛለች አትያዝም የሚለው ሌላ ጣጣ ሆኗል ማለት ነው። ምክንያቱም ዮዲት አሁን ላይ ምንም እንኳን ወንጀሏ ቢታወቅባትም ግን ከፖሊሱ አምልጣ ሄዳለች ማለት ነው። ይህንን ይመስላለኝ። እማማ ወርቄም እንግዲህ ከራሷን ንጹህ አድርጋ ስለ ዮዲት ብዙ ነገሮች ተናግራለች። ዮዲት ወንድዬ እንደመታቸው ከዚህ ቀደምም የወንድዬን እናት እንግዲህ አስገድላ ራሷን ነፃ ለማድረግ ስትሞክር የነበረችዋ ወይዘሮ ወርቄ አሁን ላይ ግን ዮዲት ይህንን ነገር እንዳደረገችው ትደበድባት ነበር፣ ትመታት ነበር፣ ትሰድባት ነበር፣ ታንቋሽሻት ነበር፣ በሰዎች ፊት ላይ ጥሩ እይታ አታደርግላትም ነበረ።
የሰው ሁላ ምራት እና ማቱን ይንከባከባል። የኔ ልጅ ግን አልፋም ተርፋ በመርዝም መርዛት ልትገላትም ነበረ ብላ ይህን ሁሉ እንግዲህ ለፖሊሱ ተናግራለች ማለት ነው። ፖሊሱም ታዲያ በዚህ ሰዓት ይህን ሁሉ ነገር ስታደርግ እንደ ልጅ እንደ እናት ምን አደረጉ ሲላት እንግዲህ ወይዘሮ ወርቄ የተሳሳታችው አንድ ትልቅና ራሷን ለመሸፈን ስታደርገው የነበረው ሚስጥር እዚህ ላይ ይፈነዳል ማለት ነው። እሱም የሆነበት ምክንያት እንግዲህ ወይዘሮ ወርቄ እኔ ለፖሊሶች ነገሩን ሁሉ ልናገር ስመጣ እቅዴን ያሰብኩትን ሁሉ በማወቋ መንገድ ላይ እንግዲህ አግታ እቤት በማስገባት አልጋ ስር 3 ቀን ያለ ምግብና ያለ ውሃ እጄን ከወንበር ጋር አሰረችኝ። ለራሴም ለህይወቴን ፈራው። ስለዚህ አማራጭ የነበረኝ ዝም ማለት ነበር ብላ ትናገራለች። ይህን ጊዜ ታዲያ ፖሊሱም እንግዲህ ይህ ሁሉ ሲደረግ ወንድ ልጅ ነበሩት፣ ስሙ ማን ነበር? አስቻለው አይደል? የት ነበር ብሎ ሲጠይቃት እሷ ያደረገች መጋዘን ውስጥ እህል ውስጥ ነበረ ያፈነችኝ። ምን መሰለ መርማሪ በማለት ቃሏን እንግዲህ 2 ጊዜ አጥፋ መዝገብም እየመዘገበ እኔ አጠገቡት የተቀመጥኩት መርማሪ መሆኔን አትርሽ። ስለዚህ መርማሪ ደግሞ ለየት ያለ ታለንቱ ምን ነበር ሲላት ውሸት መሆኑን በደንብ አጣርቶ ያውቃል ብላ ነበር ስትመልስለት የነበረው። ከዛም እንግዲህ እሺ አጠገበውት ያለሁት እኔ መርማሪ ነኝ፣ ስራዬንም በደንብ ጠንቅቄ አውቃለሁ። እኔ የሰውን ታሪክ ልሰማ ሳይሆን እውነቱንና ፍትህ ነው የማጠነክር በማለት አንተ በጣም ጎበዝና ጠንካራ ነህ። አሁን የመጣሁት ታዲያ ለምንድን ነው ትለዋለች። አሁን የመጣሁትማ የወዲትን ለመያዝ ነው። ስለዚህ እዚህ ቤት እንደሌለች አውቃለሁ። ነገር ግን ደግሞ እዚህ እንደምትኖርና መፍትሄውም እዚህ እንደሆነ በደንብ ስለማቅር ይላታል። እማማ ወርቄም እንግዲህ አይ እዚህ በፍጹም የለችም፣ እዚህ አለመኖሪያዋን ደግሞ አንተ ታውቃለህ። እሷ ደግሞ በውጭ ነው ያለችው። ስለዚህ እዚህ ከምትቀመጥ ውጭ ላይ ገብታ ለምን እጅና ከፍንጅ አትዛትም? የሚገርም ነገር መርማሪ፣ እሷ ማለት እንደ ሳሙና የምትሙለጨለጭ ሳሙና ነች። አየህ፣ በዚህ ስትላት በዚህ የምትሾልክ ሾላካ ኮሌ ናች። ምንም ቢሆን ምንም ለህግ ማቅረብ አለባችሁ። ለዚህ ደግሞ ነው የተባበረሃለሁ ትለዋለች። ከዛም እንግዲህ እሱ ወንበር ላይ ሳብ አድርጎ በመቀመጥ አይ ይህ ሁሉ ነገር የማደርገው ለራሴ ሙያዬ ነው። ሙያዬን ደግሞ በቀላሉ ነገር እጠቀመዋለሁ። አንድ ነገር ብቻ ተባበሪኝ እላታለሁ። ምንድን ነው እሱም ትለዋለች። መለስ ብዬ ወደ ወርቄ ሰራተኛ የነበረችው ወደ ፀሐይና ወደ አለም ወስዳቸዋለሁ። አለምና ፀሐይም እንግዲህ በጣም ትልቅ የጸብ ግድግዳ ውስጥ ገብተዋል ማለት ነው። ወርቄ ካባረረቻት በኋላ እንግዲህ ፀሐይ ያለችው አሁን ከአናለም ጋራ ነው ማለት ነው። የአለም እንግዲህ አሰሪዎቿ ሆስፒታል ናቸው ለጊዜው ማለት ነው። መጠለያም ስለሌላት እንግዲህ እየረዳቻትም ትገኛለች። በዚህ ምክንያት እንግዲህ አስቻለው ፀሐይን ስለሚወዳት አጥብቆና እሷም አሁን ላይ ፍቅር እንዳያዛ ስትናገር ፀሐዬ በፍጹም እሱ የነዛዘር ነው፣ እሱ በፍጹም አይበልሽሻል እንጂ ህይወት ሊሰጥሽ አይችልም። እሱም ደግሞ የእናትና የእህቱ ዘር አለበት። ስለዚህ እባክሽን ከአላማች ዘወር አትበይ። የኔና አንቺ አላማ አንድ ነው፣ ቤተሰቦቻችን መቀየር ነው። ስለዚህ ደግሞ ከአላማሽ የሚያደናቅፍሽን ሰው በፍጹም ቦታ አትስጪው። የሚወድሽ ሁሉ እንደሚወድሽ፣ የሚያፈቅርሽ ሁሉ እንደሚያፈቅርሽ ሁሉም ነገር ያስመስላል እንጂ ትክክለኛ ነገር አይደለም። እሱም ደግሞ ለአንድ ቀን ገላሽን ሁሉም ስለሚመኝሽ ነው እንጂ በሌላ አይደለም ብላ እንግዲህ አለም ለፀሐይ ብዙ ነገር እየመከረቻት ነበረ። ፀሐይም እንግዲህ አሁን አለም ላይ በጣም ትልቅ ፍጥጫ ገብታለች ማለት ነው። ይህ ሁሉ የምትይኝ ስለ ክፋቱ ነው። አንድም ቀን ስለ እሱ ደግነት አውርተሽኝ አታውቂም። ያ ደግሞ በእኔ ስለምትቀኝብኝ ነው ትላታለች። አለምም እንግዲህ አመሰግናለሁ ላደረግሽልኝ ነገር፣ ምስጋና ነበረ ማመስገን የነበረብሽ። የአንቺ ህይወት ሲበላሽ ዝም ብዬ አለማየቴንና እውነቱን ስለተናገርኩ እኔ ባንቺ የመቀና ይመስልሻል? ጭራሽ በአጭበርባሪና በሌቦች የሚፈለግ ሰው ወንጀለኛ ነው ያፈቅርሽው እና ደግሞ እሱ ሊጠቀምብሽ ነው እንጂ እኔ ባንቺ ምንም ነገር የሚያስቀና ነገር የለም። ቀነቼምም አላቅም በምንም ነገር እኔ ያለም ተላታለች። እንግዲህ ፀሐይም የኔን ህይወት ጠንቅቄ የማውቀው እኔ ነኝ። ስለ ፍቅረኜ ምንም ነገር እንድትናገርብኝ አልፈልግም ካሁን በኋላ ማለት ነው በማለት እንግዲህ ሁለቱም ይጣላሉ። ከዛም እንግዲህ አለምም እንደፈለግሽም ብላ አልተወቻትም።
ወደ ክፉ መንገድ እየተጓዥ ሳይሽ ምንም ነገር ዝም አልልሽም፣ የምችለው ነገር እከላከልልሻለሁ፣ ምክንያቱም እኔ ያንቺ ጓደኛ ነኝ በማለት እንግዲህ እጅ ሰጥታለች ማለት ነው። ከዛም እንግዲህ ፀሐይም በዚህም በመናደዷ ለአስቻለው የስልክ ጥሪ ታደርግለታለች። ናና ውሰድ ነበረ። ከዛም እንግዲህ አስቻለውም የኔ ውድ መጣሽልኝ ወይ እዩ ላንቺ ስል እንግዲህ ጸጉሬንም ተሰርቻለሁ በማለት በፍቅር እያባበላት ይገኛልኝ። መሄጃ ስለሌለኝ ብቻ ደወልኩልህ። አሁን ላይ ግን ከአለም ጋር ነበረ። አለምም ደግሞ ስለ አንተ መጥፎ ነገር ነው የምትነግረኝ። ቆይ የትኛችሁን ልመናችሁ ትለዋለች። እኔ በጣም ነው የማወድሽ። አለም በእርግጥ የምታገኝ በመጥፎ ስራዬ ነው እንጂ በጥሩ ነገር አታቀኝም። ለዛም ነው ዛሬ ላይ ደግሞ ግን ቆይ ይህ ሁሉም የምናወራው ግን ለማን ነው? በጌታ አሬ ይበቃል።